ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቀጥሎ የምናነሳው የሊቨርፑልን ጉዳይ ነው። አሰልጣኝ አርነ ስሎትን በተመለከተ እንግዳ በሆነ ሁኔታ ውስጥ ያሉ መሰለኝ። አርነ ስሎት በቀደም ካራባግን አሸንፈዋል። ትልቅ ድል ነው ይሄ። በሊቨርፑል አሰልጣኝነታቸው በሰፊ ውጤት ያሸነፉበት ውጤታቸው ነው። በጠቅላላው በቻምፒየንስ ሊግ ያላቸው ሪከርድ በእውነቱ ጥሩ ነው። በሊቨርፑል አሰልጣኞች ታሪክ የእሳቸውን ያህል ከፍተኛ ጨዋታ የማሸነፍ ሪከርድ ያለው አሰልጣኝ የለም። አሁን አምና በሁለተኛው ዙር ከጉዟቸው እንደተደናቀፉ አውቃለሁ፣ ግን በጠቅላላው በቻምፒየንስ ሊግ ባለፈው የውድድር ዘመንም አንደኛ ሆኖ ነበር የጨረሱት። በዚህኛው በዩኤፋ አዲሱ ፎርማት በዚህኛው ዓመት ሶስተኛ ሆኖ ነው የጨረሱት። 77.7% ጨዋታዎቻቸውን አሸንፈዋል። በሊቨርፑል አሰልጣኝነታቸው ሪያል ማድሪድን 2 ጊዜ በሁለቱም ሲዝን ስላገኙት የሻቢ አሎንሶ አሰልጣኝ በነበረበት ጊዜ ባየር ሌቨርኩዘንን 4-0፣ ኢንተርን፣ ኤሲ ሚላንን፣ አትሌቲኮ ማድሪድን፣ ፓሪስ ሳን ጀርማን በኋላ በመለያ ምት ነው ተሸንፈው የወደቁት። ግን ፓሪስ ሳን ጀርማን በመጀመሪያው ጨዋታ አሸንፈዋል። የአውሮፓ ውድድር ላይ ያላቸው ስኬት በጣም ጥሩ ነው። በሁለቱ ሲዝኖች በዚህ በሊግ ፌዝ በሚባለው በዙር በሚደረገው ውድድር ከ48.39 አግኝተዋል። ሬከርዳቸው በጠቅላላው ጥሩ ነው። ምናልባት ከስታይል ጋር የሚገናኝ ሳይሆን አይቀርም። ይህንኑ ተመሳሳይ ሎጂክ ለአርሰናል አቅርቤው ነበር ከዚህ በፊት። የቻምፒየንስ ሊግ የአርሰናል ፎርም ይሻላል ከፕሪሚየር ሊግ። ፕሪሚየር ሊጉን እየመራ ቢሆንም ግን ከውጤት ውጪ በአጫወት ብዙ ጎል የሚያስቆጥረው በክፍት ጨዋታ ብዙ ጎል የሚያስቆጥረው በቻምፒየንስ ሊግ ነው። ትልልቅ ቡድኖችን እየገጠመም ጭምር ማለት ነው። ኢንተርን እየገጠመ ወይ አትሌቲኮ ማድሪድን እየገጠመ በባየር ሚኒክን እየገጠመ። ይህኑ ተመሳሳይ አስተያየት ደግሞ በቀደም ከፓሪስ ሳን ጀርመን ጨዋታ በፊት አንቶኒ ጎርደን የኒውካስሉ ተጫዋች ተናገረ። የበለጠ ስፔስ አለው። ፕሪሚየር ሊጉ የበለጠ ፊዚካል እየሆነ ነው፣ የበለጠ የቆመ ኳስ እየሆነ ነው። ቡድኖች በጥልቅ መከላከል የሚከላከሉት፣ በቻምፒየንስ ሊግ ግን ሁሉም ቡድን ለመጫወት ነው የሚመጣው የሚል አስተያየት ሰጥቷል። እና የቻምፒየንስ ሊግ ሬከርዳቸው ሊያድናቸው ይችላል፣ በኃላፊነት ሊያቆያቸው ይችል ይሆናል፣ አላውቅም። ግን እኔ አስተያየታቸው ግራ እያጋባኝ ነው ሰሞኑ የሚመስለኝ። ራሳቸውን መከላከል ሬከርዳቸውን ማስታወስ ያስፈልጋቸው ይመስላል ብዙሃን መገናኛዎች። ትችቱ ለምሳሌ ሩበን አሞሪም ቢተች፣ ሩበን አሞሪም የራሱ ቡድን ብቻ ባይሆንም ባለፈው የውድድር ዘመን 15ኛ ሆኖ የጨረሰ ቡድን እና በማንቸስተር ዩናይትድ ታሪክ ድህረ ሁለተኛው የዓለም ጦርነት መጥፎ ሬከርድ ያለው አሰልጣኝ ሩበን አሞሪም ብዙ ክሬዲት የለውም። ዩሮፓ ሊግ ፍጻሜም ተሸንፏል፣ ብዙ ክሬዲት የለውም። በዚህ ዓመት በግሪምስቢ ተሸንፏል በሊግ ካፕ። እነዚህ አይነት አሰልጣኞች በሚተቹበት የትችት መጠን አይደለም እኔ መተቸት ያለብኝ የሚል እምነት ያላቸው ይመስላል። ሬከርዳቸውን ብዙ ጊዜ አሁን በቅርብ ጊዜ ሲጠቅሱ የሊቨርፑል ደጋፊዎችን ቅር ማሰኘትም ጀምረዋል። አነጋገራቸው ግራ የሚያጋባ ነው። በእርግጥ ሆላንዶች አንድ የሚታወቅ ካራክተር አላቸው፣ ቀጥተኛ ተናጋሪነት፣ ፊት ለፊት እንደ መሰላቸው የመናገር የሚናገሩትን ነገር ሜካፕ ያለማድረግ የተሰማቸውን የመናገር ባህል አላቸው። አርነ ስሎት ብዙ እንደዛ አይደሉም፣ ግን ቀጥተኛ ተናጋሪ ናቸው። ለምሳሌ የሆነ ጊዜ ኤኪቲኬት እዚህ ላቸዋል በሳውዛምፕተን ጨዋታ ላይ ቢጫ ካርድ እንዳለበት እያወቀ መለያውን አውልቆ ምናምን ደስታውን ገለጸ እና ወረዱበት ከጨዋታው በኋላ። ሰውየው እንደዚህ የመናገር ችግር የለባቸውም። የቡድናቸውን ተጫዋች የሚያስቀይም እንኳን የሚመስላቸው ቢሆን ቀጥተኛ ተናጋሪ ናቸው። ግን አንዳንዶቹ ነገሮች ግን ከደጋፊዎች ጋር የሚያራርቃቸው የሚመስል ነገር ነው። ለምሳሌ በቀደም ያንን ማለትም አስፈላጊ አልነበረም። ምናልባት ያው ግምት ነው፣ ሰሞኑን ትችት በዝቶባቸው ስለነበር ከኃላፊነት ይነሱ የሚሉ ድምጾችን መሰማት ጀምረው ስለነበር ሊሆን ይችላል። ምን አሉ? ጥሩ ነው፣ በሁለቱም ተከታታይ ውድድር ዘመኖች አንደኛና ሶስተኛ ሆነን ማለፋችን በጣም ጥሩ ነው።
በተለይ እኔ ከመምጣቴ በፊት ዩሮፓ ሊግ ይጫወት ለነበረ ቡድን አሉ። እኔ ከመምጣቴ በፊት በነበረው ቡድን ውስጥ እኛ ብለው ነው የተናገሩት። በእርግጥ we were playing in the Europa League and knocked out by አታላንታ አሉ። በዩሮፓ ሊግ ተጫውተን በአታላንታ የተሸነፈ ቡድን መሆኑን ስታስቡ በተለይ በቻምፒየንስ ሊግ በሁለቱም ሲዝኖች በቀጥታ ማለፋችን በጣም ጥሩ ውጤት ነው አሉ። አሁን ይሄ ከእኔ በፊት የነበረው ሁኔታ የሚረባ አልነበረም። ስለዚህ ላሳካነው ነገር ዋጋ ስጡ ይመስላል። ደግሞ ሰሞኑን በፕሪሚየር ሊግ ብዙ ተተቹ። ቡድናቸው ምንም ጥያቄ የለውም የውድድር ዘመኑ ሲጀመር ተገቢ ነው አይደለም ሌላ ክርክር። ሻምፒዮን የሆነ ቡድን ላይ 450 ሚሊዮን ፓውንድ ኢንቨስትመንት ሲጨመር የሸጧቸው ተጫዋቾች አሉ፣ ልክ ነው። የተጣራ ወጪው ከዛ በታች ነው፣ ልክ ነው። ግን ሁለት ጊዜ የብሪታንያን የዝውውር ሬከርድ ስታሻሽሉ፣ ሁለት ወጣት ፉልባኮችን ስታመጡ፣ ሁለት በጣም ጥሩ 9 ቁጥሮችን ስታስፈርሙ ኤክስፔክቴሽኑ ከፍ ይላል። ምንም ጥያቄ የለውም። ሊቨርፑል ነበር ብዙ የተገመተው በዚህ ዓመት፣ ያ አልተሳካም እና ሰዎች በቅርብ ጊዜ ከታዩ ደካማ የታይትል ዲፌንሶች መካከል አንደኛው ነው የሚል አስተያየት ሲሰጡ እሳቸው ለምን ይገርማቸዋል? ሊቨርፑል በ35 ዓመት 2 ጊዜ አይደለም እንደ ፕሪሚየር ሊግ ያሸነፈው አሉ። አሁን ይሄም በቃ ሊቨርፑል ጥሩ አልነበረም የሚል አይነት መልእክት እንደማስተላለፍ ነው። ነገሩን በሌላ አይን ነው ካልንማ በ5 ዓመት 2 ጊዜ ፕሪሚየር ሊግ ያሸነፈ ነው። በ35 ዓመት ብቻ አይደለም። እንደ ስኮፑ ነው የትኛውን ጊዜ ነው የምትመርጡት የሚለው በጣም ወሳኝ ነው። ግን ይህንንም አስተያየት ሰጡ። ደግሞ ከዛ የአትሌቲኮ ማድሪድ በቀደም በእርግጥ በተሳሳተ ሁኔታን የተረዳችሁኝ ብለው ከጨዋታው በኋላ ጋዜጠኞች ሳይጠይቋቸው አርመዋል። እንደዛ አይደለም የተረዳ፣ እኔ ከዚህ በፊት የነበረውን ነገር ለማሳነስ ፈልጌ አይደለም የሚል መልስ ሰጥተዋል። ጩኸት መሰማት ጀምሯል አይደለም በአንፊልድ ቡድናቸው ላይ ማለት ያው በተዘዋዋሪ እሳቸውም ላይ ጩኸት መሰማት ጀምሯል። በአንፊልድ ሬር ነው ይሄ። በሊቨርፑል አስቸጋሪ ዓመታት ሳይቀር ደጋፊዎች በሌሎች ስቴዲየሞች የሚታየው አይነት ተቃውሞ እንደዚህ በግላጭ የማሰማት ብዙ ልማድ የለም። አስቸጋሪ ዓመታት ነበሩት ሊቨርፑል ከክሎፕ መምጣት በፊት የነበሩት ዓመታት አስቸጋሪ ዓመታት ነበሩ። በውጤት በኩል ቻምፒየንስ ሊግ እንኳን ማይሳተፍበት ጊዜ በ6 ዓመት አንድ ጊዜ ብቻ ቻምፒየንስ ሊግ የተሳተፍበት፣ እሱም በእርግጥ ለዋንጫ የተቃረቡበት ነበር። ግን በሮይ ሆድሰንም በብሬንዳን ሮጀርስም በኬኒ ዳልግሊሽ ተመልሶ ከመጣ በኋላ በእነዚህ አሰልጣኞችም ስር የሊቨርፑል ሁኔታ ጥሩ አልነበረም። ብዙ ግን ቅሬታ ይኖር ይሆናል፣ ግን እንደዚህ አይነት ዲስኮንቴንት ግን ብዙ አትሰሙ። እሳቸው ደግሞ እንዲህ የሚናገሩ ከሆነ የእሳቸውን ኮዝ የሚያገዘው አይመስልም። አንዳንድ ሰዎች ከዚህ ዓመት በኋላ እኔ በኃላፊነት አልቆይም ብሎ እንዳሰበ ሰው የሚመስል እንደ በቀደም ሲጠየቁ አልቀየርም እንደዚህ ከዚህ በኋላ እንደዚህ ነው የምናገረው ደግሞ የሚል አስተያየት ሰጡ። ሰዎች እኔ በተናገርኩት ነገር ላይ አስተያየት ሊኖራቸው ይችላል፣ ከዛ በኋላ ግን ከዚህ በኋላ አልቀየርም የሚል አስተያየት ሰጡ እና አንዳንዶቹ የክሎፕም ላይ ክሎፕ በጣም ይወደዱ ናቸው እንደምታውቁት በሊቨርፑል ደጋፊዎች። ስለዚህ በ30 ዓመት ውስጥ 2 ጊዜ ብቻ ነው ፕሪሚየር ሊግ የወሰድ ነው። ቅርብ ጊዜ አታላንታ በዩሮፓ ሊግ ከውድድር ውጭ ያደረገው ቡድን ነው፣ በአንፊልድ መጥቶ አሸንፎናል የሚል አስተያየት ሰጥተዋል እና ይህንን ውጤት አመስግኑ አይነት ነው፣ እኛም ያለንበትን ውጤት አመስግኑ የሚል አይነት አስተያየት ነው። ሌላ ግር የሚል በኋላም በምክንያት ስታዩት በቂ ምክንያት የሌለው የሚመስል አስተያየትም ሰጥተዋል። ይሄ አምና በፓሪስ ሰን ጀርመን ስለተሸነፉበት ጨዋታ ብዙ ጊዜ መናገር ይወዳሉ። ልብ ብላችሁ እንደሆነ ብዙ ጊዜ ይናገራሉ። የሚቆጫቸው ይመስለኛል። ቡድናቸው በጣም ጥሩ ስለነበር አምና አንደኛ ምንም አልጠቀመንም፣ አንደኛ ሆነን መጨረሳችን ፓሪስ ሰን ጀርመን እንድናገኝ ያደረገው እና በመጀመሪያው ዙር ያን ያህል ጠንካራ መሆን ብዙ ረብ እንደሌለው ያየንበት ነው አሉና እንደ አይነት አስተያየት ሰጡ። ግን በተለይ ከዛ የካራባግ ጨዋታ በፊት ምን ብለው ነበር? በእርግጥ በፓሪስ ሰን ጀርመን መሸነፋችን ጠቅሟል፣ ፕሪሚየር ሊግ የወሰድነው በዛ ምክንያትም ነው አሉ። አሁን እዚህ ጋር ነው ምክንያታዊነት የሌለው የሚሆነው። ለምን ያ ጨዋታ በተደረገበት ጊዜ በፓርክ ደ ፍራንስ ከፓሪስ ሰን ጀርመን ጋር ሲገናኙ ሊቨርፑል 70 ነጥብ ነበረው፣ 9 ጨዋታ እየቀረው 70 ነጥብ ነበረው። አርሰናል 54 ነጥብ ነው የነበረው፣ የ16 ነጥብ ርቀት ነበራቸው። ፕሪሚየር ሊጉ አልቆለታል፣ ሻምፒዮኑ ማን እንደሆነ ታውቋል እና ምንም ለውጥ አያመጣም ነበር። ያ የፓሪስ ሰን ጀርመን ጨዋታ ላይ ምንም አይነት ውጤት ቢኖር ለውጥ አያመጣም። የስንት ጨዋታ ርቀት ማለት ነው? የ16 ነጥብ ርቀት 15-16 ነጥብ ርቀት በጣም ሰፊ ነው። የ5 ጨዋታ ምናምን ማለት ነው። 5 ጨዋታ ተሸንፈው ነው አርሰናል ሊደርስባቸው ይችል ነበር እና ይሄም የማይመስል አስተያየት ነው። እሳቸውም በኋላ ተመልሰው አይ ለምሳሌ ሰሞኑን ፍሪምፖንግ ተጎዳብን
አምና ለምሳሌ እንደዚህ አይነት ጉዳት አልነበረም፣ በጊዜ ከቻምፒየንስ ሊግ በመውጣታችን ምክንያት ነው ያ የሆነው ብለው ነገሩን እንደገና ለማለዘብ ሞክረዋል። እንዲህ አይነት ንግግሮቻቸው ብዙ እየጠቀሟቸው ያለ አልመሰለኝም። ግን እንደሚሰማው ጄምስ ፒርስ የሚባል የዚ አትሌቲክ የድሮ የሊቨርፑል ኤኮ ጸሐፊ ስለሳቸው ሰሞነኛ ሁኔታ አንድ አርቲክል ጽፎ ነበር። በክለቡ ባሉ ባለቆቻቸው ግን በሚዲያ የሚቀርብባቸው ትችት ያን ያህል የመረራ አይመስለኝም፣ ግን ትችት አለ። በደጋፊዎች የሚቀርብ ትችት አለ፣ ያን ያህል የመረራ አይመስለኝም፣ ግን አለ። የሊቨርፑል ሰዎች ግን አሁንም ድረስ ለአሰልጣኙ ከፍተኛ ድጋፍ አላቸው። ምክንያቱም ጉዳት እየፈተናቸው ነው። ለምሳሌ ፍሪምፖንግ ተጎድቷል፣ ጉዳቱ ቀላል አይመስልም። ኮነር ብራድሊ ተጎድቷል። ሰሞኑን ኢብራሂማ ኮናቴ በሀዘን ምክንያት የተጫወተ አይደለም። ስለዚህ በቀደሙ ጨዋታ ላይ ፍሪምፖንግ ገና በሁለተኛው ደቂቃ ነው የተጎዳው እና ዋታሮ ኤንዶን የቀኝ መስመር ተከላካይ ራያን ክራፍንበርግን የመሀል ተከላካይ አድርገው ነው የተጠቀሙት። ይሄ ሲዝኑ በሙሉ ያስቸገራቸው ፈተና የሆነባቸው ነገር ነው። አሌክሳንደር ኢሳቅ የለም፣ 7 ተጫዋቾች አልነበሯቸውም በቀደም በነበረው ጨዋታ ላይ። ከዛ ደግሞ ከአስቸጋሪ ጊዜ ነው የመጡት። ሊቨርፑል ይሄ ከላይ ያሉትን ሰዎችም የሚመለከት ነው። ካራባክ ቀላል ቡድን አይደለም። እንዲያውም ከቻምፒየንስ ሊግ ጨዋታዎች በፊት ሰርፕራይዝ ሊያደርግ ይችላል። በዛ ጨዋታ ብቻ ሳይሆን ወደ ከ1 እስከ 4 ባለው ስፍራ የሚያጠናቅቅ ከሆነ አንድ የአዘርባይጃንን ቡድን አንድ የባኩን ቡድን አትጠብቁም ያን ያህል ርቀት ይሄዳል ብላችሁ። ግን ቤንፊካን፣ ኮፐንሃገንን፣ ፍራንክፉርትን አሸንፏል። ከቼልሲ ጋር አቻ ተለያይቷል። ስለዚህ ከደህና ቡድን ጋር የተደረገ ጨዋታ ነው። ግን ትልቁ ጥያቄ የዝውውር ጥያቄ ነው። ከላይ ያሉትን ሰዎችም በቀጥታ የሚመለከት ነው። የዝውውር ጉዳይ የመሀል ተከላካይ ሳይገዛ የውድድር ዘመኑ የተጀመረበት ሲኒየር የመሀል ተከላካይ ጂዮቫኒ ሊዮኒን አምጥተዋል። ጂዮቫኒ ሊዮኒ ግን ለፓርማ ሁሉ በዛው በውሰት ተሰጥቶ ሊቆይ ይችላል ሲባል የነበረ 18 17 ጨዋታ ብቻ ያደረገ በቂ ልምድ ያላካበተ የግማሽ ሲዝን ልምድ ብቻ ያለው ተጫዋች ነው። በአንድ ጊዜ ኮናቴን ቦታ ሊሸፍን አይችልም። ሲመጣ የሚታወቅ ነበር እሱ። ማርክ ጌሂን ለማስፈረም ሞክረው ነበር። ብዙ ጊዜ አንስቼዋለሁ። ማርክ ጌሂን ለማስፈረም አግሬሲቭ ሆነው ወደ ዝውውሩ የገቡበትም ጊዜ የተከተሉትም ስትራቴጂ ትክክል አይመስለኝም። ሉዊስ ዲያዝ ለቀቀ። በሉዊስ ዲያዝ ቦታ ሌላ ንጹህ የክንፍ ተጫዋች አላገኙ። ስለዚህ ኮዲ ጋክፖ ፎርሙ ምንም ቢሆን ሁሌ ይሰለፋል፣ ብቃቱ ምንም ቢሆን ይሰለፋል። በቂ የክንፍ ተጫዋች የላቸውም። አማካይ ክፍልም ላይ የዴብዝ ችግር አለበት ቡድኑ። ይሄ የአርነ ስሎት ችግር አይደለም። እንደምታውቁት አሁን እንደ ሌሎቹ ክለቦች ሁሉ በሊቨርፑል ያለው የአርነ ስሎት ኃላፊነት የሄድ ኮች ኃላፊነት ነው። ማኔጀር አይደሉም። ተጫዋች አያስፈርሙም እሳቸው። የስኳድ ዲዛይን የማይክል ኤድዋርድስ እና የሪቻርድ ሂውዝ ጉዳይ ነው። አሁን ሪቻርድ ሂውዝ ከ2018 ከ2024 በኋላ ምንም አይነት ቃለ ምልልስ ሰጥቶ አያውቁም። ለነገሩ የስፖርት ዳይሬክተሮች ብዙ ቃለ ምልልስ አይሰጡም። አርነ ስሎት ናቸው ሁሌ የሚጋፈጡት። ምናልባት እሱም እየታከታቸው ሳይሆን አይቀርም። የሆነ ዲስኮንቴንት እንዳላቸው ቅሬታ እንዳላቸው የሚመስል ነገር መናገር ጀምረዋል። እና ቡድን የመገንባት ኃላፊነት የአርነ ስሎት ኃላፊነት አይደለም፣ ቡድን የማሰልጠን ኃላፊነት ነው የእሳቸው ኃላፊነት። እና ትችት ከቀረበ እሳቸው ላይ መቅረብ ያለበት። ምክንያቱም አንዳንድ ሰዎች የሚሉት ስብስቤ ደህና ከሆነ ሚዛኑ የተጠበቀ ከሆነ አምና ማድረግ የምችለውን አይታችኋል። እውነት ለመናገር እንደሳቸው የጨዋታ ውጤት የቀየረ አሰልጣኝ የለም። ብዙ ጨዋታዎች ማስታወስ ይችላሉ። በእሳቸው ውሳኔዎች ምክንያት ሊቨርፑል ባለፈው የውድድር ዘመን ሻምፒዮን ሆኗል። ገና ሲዝኑ ሲጀመር ለክራፍንበርግ እንደዚህ አይነት እድል መስጠት፣ 6 ቁጥር ቦታ ላይ ተጫውቶ የማያውቅ ተጫዋች ነው። የሊቨርፑልን አጫዋት የበለጠ ኮንትሮልድ እንዲሆን ማድረግ፣ በጨዋታ ላይ ለሌሎችም ተጫዋቾች የሰጧቸው ስፔሲፊክ አሳይመንት፣ ኮዲ ጋክፖን በመደበኝነት የግራ ክንፍ ተጫዋች ማድረግ ሴንስብል ውሳኔ ነው። ግን እንደዛ ትሬንተን ኢንቨርት ከሚያደርግ ፉልባክ የበለጠ መደበኛ ፉልባክ ማድረግ፣ የአንዲ ሮበርትሰንን እንደ ድሮ ኦቨርላፕ ማድረግ አለመቻል በመገንዘብ በቢልዳፕ ጊዜ 3ኛ ሴንተር ሃፍ እንዲሆን ማድረግ፣ እንዲህ አይነት ብዙ ስማርት ውሳኔዎችን ወስነዋል። ሉዊስ ዲያዝ 18 ጨዋታ ከ38ቱ ጨዋታዎች 9 ቁጥር ሆኖ ተጫውቷል። ግሩም ውሳኔ ነው። ግን በጨዋታ መሀል ደግሞ የሊቨርፑልን ውጤት በእነዛ ጨዋታዎች ላይ የነበረ ጣፈንታ የቀየሩ ብዙ ውሳኔዎች ወስነዋል። አሁን እንደዛ እንዳያደርጉ ስብስቡ የተሟላ አይደለም። ይሄ ከቀጥታ ከክለቡ ከበላዮቻቸው ጋር የሚገናኝ ነው። ስለዚህ የመባረር ስጋት ያለባቸው አይመስልም በክለቦቻቸው የበላዮች በኩል። ግን ሰሞኑን የሚሰጧቸው አንዳንድ አስተያየቶች ግን ከሳቸውም ከቀጥተኛ ተናጋሪነታቸውን ጋር ሲወዳደር እንግዳ የሚመስል ነገር ነው። ስለ እሳቸው ሰሞናዊ ሁኔታ ይህንን ያልካነሳን ይበቃል። ስላደመጣችሁን በጣም አመሰግናለሁ አድማጮቻችን። ደግሞ ሰኞ እናገኛችኋለን። እስከዛ በዩቲዩብ ላይ አንዳንድ ኮንቴንቶች ይኖሩናል። እሱን እንድትከታተሉ ጋብዛለሁ። በደህና ክረሙ። ብርሃን ባንክ
ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።